ጋይስ ከዛ በኋላ ላችኋለሁ መገፍተሩ ጀመረ። እንግዲህ የመጀመሪያ የገፈተረኝ ሰው ማን እንደሆነ ልንገራችሁ። ካሜራማኑ ነው፣ የአይሾ ስፒድ ካሜራማኑ ማለት ነው። ሲገፈትር እንዴ በቃ ላይ ግን እንደዚህ ምን ጭቅር ያደረገኝ ወደ ኋላ ነው እንደዚህ የሄድኩት ማለት ነው። ደነገጥኩኝ የዛኔ ላይክ ሲሪየስሊ ነው የምላችሁ። የዛኔ በቃ ክብሬ ተነሳብኝ። ማን አባቱ ነው የሚገፋኝ ምናምን በውስጤ ማለት ነው። በቃ ከራሴ ጋር ፍልሚያ ላይ ነኝ። ግን ደግሞ አት ዘ ሴም ታይም በቃ ላይክ ሳሚም እያየሁት ነው ዩ ኖ ላይክ ከህልሙ ላይ ነው ያለው። በቃ ላይክ ስኬቱ ላይ ነው ያለውና ምን አገባኝ አልኩኝና አለፍኩት። ገባችሁ አይደለ? እና ካሜራማኑም ትክክል ነው ብዬ አስባለሁ። ሰዎች ምናምን ሲያቋርጡ እንትን ካሜራው እንትን ያደርጋል፣ በቃ ይገፋል በጣም። ምክንያቱም መለመን አይችልም፣ ዞሮ በቃ መግፋት ነው ያለበት እንዲቀርጽ ማለት ነው። ገባችሁ? ከዛ በኋላ አላችኋለሁ ተገፈተርን። ከዛ መጣላችሁ ሴኩሪቲው እንደገና ደግሞ ዲግ ገባችሁ? አልደበደበኝም፣ አልመታኝም፣ ግን በቃ እጁ ማለት ነው እውነቴን ነው ትልቅ ከመሆኑ የተነሳ እዚህ ደርሶ እያለ ገና ይደርስባቸዋል። እናንተ እኮ እዛ ናችሁ፣ ግን እሱ እዚህ እኮ ነው፣ ግን ደርሶባቸዋል። በጣም ትልቅ ነው። እሱ ከመድረሱ በፊት ጡንቻው ይደርሳል ነው የምላችሁ። ተገፈተርኩ ወደኋላ። ከዛ እንደገና ጋርዶቹ በቃ አልፋታሉኝ፣ ለምን እንደሆነ ባላቅም በቃ አልፋታሉኝ። አረ ትራንስሌተሩ ነኝ እኔ ነኝ ማስተረጉምለት አሁን ምናምን እያልኳቸው አይፋትኝም። ኖ ይሉኛል። ወደዛ እኔ ማድነቅ የምፈልገው የኛዎቹን ነው፣ ሱፍ ለብሰው የነበሩት። እግዚአብሔርን እናንተ ባለውለታዬ ናችሁ። በቃ ላይ ምን ልበላችሁ፣ በቃ ጭንቀታቸው እኔ ላይ ነበረ። እየዞሩ አሩናይ ናግባ ሳብ ያደርጉኛል። አሩናይ ናግባ፣ አሩናይ ቦታ ያመቻቹልኛል ምናምን። ኧረ በስመ አብ። እነሱ ባይኖሩም በምንም ተአምር አልገባምም፣ በምንም ተአምር አላወራውምም ነበር ሳሚን ማለት ነው። በስነ ስርዓት ተረዳችሁኛ? ዚመር ሴኩሪቲ ተአምረኛ። ቴንክ ዩ ሶ ማች። አንድ ግድንግል ሴኩሪቲ ነበር እንደዚህ አቅፎ ከሌሎቹ የአይሾ ስፒድ ጋርዶች ጋር በቃ እየተፋለመ ነበር እያስገባኝ የነበረው። ሊይዙኝ እጃቸው እንደዚህ ያደርጋሉ የአይሾ ስፒድ ጋርዶች፣ የኛዎቹ ደግሞ እንደዚህ አድርገው ሳብ ያደርጉታል በክብር ማለት ነው። አውስ በስማም እንዴት አባቴ እንደኮራውኝ ልነግራችሁ አልችልም። ከዛ ማሪያ ሉና ማለት ነው የፈጠነ ሄዳ ከአይሾ ስፒድ ጋር ተፋጠጠች። ኦኬ እኔ በጣም ያኮራችኝ ኮንፊደንሷ፣ ድፍረቷ በቃ የኔ የመጀመሪያ ክላይንት እሷ ነበረች። ባይ ዘ ዌይ ጋይስ በቃ የሆነ ቲክቶክ ሰዎችን ማሰልጠን ስጀምር የሆነ ታዋቂ ማድረግ የሆነ አግዛቸዋለሁ ምናምን ስል ማሪያ ሉና ነበረች በፍጥነት የጻፈችልኝ። እናም በቃ ላይክ የሆነ ነገር አየሁባት። ገባችሁ አይደለ? እና በጣም የተማመንኩባት ሰው ነች። በሳምንት ውስጥ ማለት ነው ከ70,000 እስከ 80,000 ፎሎወር የጨመረች ሰው ነች መጀመሪያ ቲክቶክ ስትጀምር ማለት ነው። እና በድፍረት ሄዳ የሆነ በቃ እንደዚህ ስትለው በቃ ላይክ የሌለ ነው በቃ ደስ ያለኝ በቃ አኮራችኝ ነው የምላችሁ። ከዛ በኋላ የማሪያ ሉና ትንሽ ሞመንቷን ካሳለፈች በኋላ የፈጠነ አይሾ ኢትዮጵያን ይዤው ወደ ስፒድ ገባን ማለት ነው። ከዛ በኋላ የዛኔ ነው በቃ እኔ አይሾ ኢትዮጵያ ወይም ደግሞ ሳምሶን ልንገራችሁ በቃ የሆነ ምን ልበላችሁ የሆነ ነብር ነው ከውስጡ የወጣው ታውቃላችሁ። ስፔሻሊ ደግሞ አይሾ ስፒድ ደግሞ የፈጠነ አንገቱን ነው እንደዚህ ያዘው የኛው ማለት ነው የአይሾ ኢትዮጵያ አንገቱን ያዘው። ሳሚን ወይም ደግሞ የኛ አይሾ ኢትዮጵያ ስፒድን አንገቱ እንደዚህ ይዞላችሁ ይፋጠጣሉ። የመጀመሪያው እንትን ሲጮህ ካያችሁት አይሾ ኢትዮጵያ ደንግጦ ነው በቃ በጣም ደንግጦ ነበር። ምን እንደሚያደርግ አያውቅም። ላይክ የሆነ ላቁም ወይስ ዝም ብዬ ልጩህበት አይነት ቫይብ ነው። ተረዳችሁኝ አይደለ? ግን አይዞ በለው ያዘው እኔ እንዳይለቀው ነው። ከለቀቀው ሞመንቷ ታልቃለች። ገባችሁ? ያ ተናንቀው ያለው ሞመንት ለ30 ሰከንድ ነው 40 ሰከንድ ነው የቆየው። ጋይስ እኛ ዝም ብለን ያየ ተመልካች ነን። ግን ይህ እድል ለአይሾ ኢትዮጵያ ምን ማለት ነው? ኢንተርናሽናል አይን ውስጥ እየገባ ነው ማለት ነው። ኢንተርናሽናል አይን ላይ ስትሆን ደግሞ 1 ሰከንድ ጥቅም አላት። ባይ ዘ ወይ ልንገራችሁ፣ እቺ 1 ሰከንድ በሚሊዮኖች ነው የምትታየው። ከ100 ሚሊዮን ከ200 ሚሊዮን በላይ በነጮች፣ በጥቁሮች፣ በአፍሪካውያን፣ በአሜሪካውያን፣ ዩሮፕ ምናምን እና አይሾ ኢትዮጵያ እንደዚህ ተራንቆ ሲዞር ማለት ነው እኔ ላለቅስ ነበረ ነው የምላችሁ። እንዳትለቀው ያዘው በቃ በረከቱ እሷ ላይ እንደሆነች እኔ ፍጥጥ ብዬ እያየው ነው። አይሾ ኢትዮጵያ ደግሞ በረከቱን ነው እንደዚህ ያነቀው፣ ህልሙን ነው ያነቀው፣ ምኞቱን ነው ያነቀው። ለአመታት የተመኘውን ነገር ነው እጁ ላይ ያስገባው። እንዳትለቀው ትወድቃታለህ እንጂ እዛ። ተረዳችሁኝ? እና በጣም የዛኔ በጣም ደስ ብሎኝ ነበረ። ከዛ በኋላ ነው የተጀመረው ይሄ መገፍተር ምናምን። እኔ ወንድማችሁ ነው የምላችሁ እግዚአብሔርን የዛኔ በቃ ላለቅስ ነበር እውነቴ በጣም ከፍቶኝ ምናምን። ቀጣይ ታሪክ